For the champions, stand up. አቤት 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 ሁለት ዋንጫ ገባ። ባይዘዌ እየቋጠርሽ ነበር አሉ የአርሰናል ደጋፊ። አሁንም አንተን ነው ማበሽቀ ከገባ ማለት ነው። ከሞን ሃንግማን ምናምን እናንተ በላ ነው ያላችሁትን ዋንጫ እኛ እየበላ ነው። ሃንግማን ምን ነው ቼላው እንዴ ሲቲ ፋይናል ሚስቴናት ምናምን አላልክም ነበር እንዴ? በምን አይነት የሴሜኒዮ ጎል የተሸነፋችሁት? በኢየሱስ ስም ጭራሽ እንዲ ፍሊክ አረ ትለያለህ የኔ አባት። በተገኘው አጋጣሚ እነሱ ማን ሲቲ ላይ ቋጥራሉ፣ እኛ ዋንጫውን ሳብ እያደረግን ኪሳችን ሳብ እያደረግን አሁን አንድ ይቀራል ማለት ነው። ኧረ በስመ አብ ሲጀመር ጨዋታውን እርሊ የመዝጋት ስንት እድሎች ነበሩ፣ 2-0 የማድረግ ጭራሽ ይቀናጡልሃል ነው የምልህ። ፋይናል ሰርድ ላይ ደርሰው ቼልሲ ሰከንድ ሃፍ እንደገባ ትንሽ ኳስ ይዛ ምናምን አስደነጋገጠችን። ወፍ ደና ቻንስ እንኳን አይፈጥሩ ወያለው አልቆልሃል። በቃ የኔን የኤፍ ኤ ካፕ ዋንጫ መብላት አይተህ ፕሪሚየር ሊግ ላይ አሁን ትደናበራለህ። ኦፍኮርስ ዋንጫ ቀን ሆኖ ዋንጫ ሳንበላ እንውጣም ብራዘር። ለያውም ከቼልሲ ጋር 21 በኋላ ሳያሸንፈኝ ማለት ነው። እንደወለው ገረፍኳት። ሃራምቦል ሊጮት ሞከረ። ከአርሰናል ላይ ማርም እንደ ሃራምቦል መጮት እንደሌለበት 6 ተከላካይ ይዞ ገባ። አዝናናውት ብራዘር። ዋንጫችንን ሁለተኛው ዋንጫችንን 2 out of 3 ማለት ነው። ዶሜስቲክ ትሬብል አንድ ይቀራል። ሴሜኒዮን ማለት ነው። አንድ እስቲ ደጋፊ እንዳይናገረው ከዴዋን ጀምሮ ዲፌንድ ሳረገው የነበረው ተጫዋች ነው። ሴሜኒዮ ዛሬ አኩርቶኛል። ዋንጫ ስትበላ እንደዚህ ነው። ለያውም የሚገርም ጎል አግብቶ አውት ኦፍ ኖዌር። ጌሙ ላይ ምንም አይልም ነበር፣ አሪፍ ነበር፣ ካሉት ይሻላል። የሚገርም ፐርፎርማንስ አሳይተን ዋንጫችንን አንስተናል። አሁን ይሄን ሞራል ወደ በርንማውዝ ጌም ይዘው ትሄዳለህ ማለት ነው። ቼልሲ ጭራሽ ነው ያልተጫወተው፣ ምንም ነው ያልተጫወተው። የሚሰሩት ምንድነው? ወደ ኋላ ባክፓስ እየመለሱ መጫወት አለቀ። አሁን ማድረግ ያለበት ሲቲ ዋነኛ ነገር በርንማውዝን አሸንፎ ፕሬሸር ማሳደር ነው። ከዛ ፋምብል ያደርጉታል። ለዶሜስቲክ ትሬብል ተጫውተን ተጫዋቾቻችንን በዶሜስቲክ ትሬብል ነው የምንሸኛቸው። ማርክ ማይ ወርድስ። እኔ እኮ ማን ሲቲ ዶሜስቲክ ደብል መብላቱ እኮ አይደለም ገባህ አይደለ? አሁን ለዶሜስቲክ ትሬብል ሊወጥርልን ነው ምን ተረዳኝ። እኔ በማያገባኝ ለምንድን ነው በሰው ክለብ የምቃጠለው? ኤቨርተን ብቻ ነው የሚያኮራኝ። ትክክለኛው ሰማያዊ ለባሽ ኤቨርተን ነው። ማን እነዚህ እኔ የኦጂን ምላስ ስላለው ብዬ ቋጥሬላችሁ እስቲል ይሰጣችኋል። ተጫዋቾቹ የኮሩ ነው የሚመስሉት። የኮሩ ማለት 1-0 ያበደ ውጤት እንደሌላ ጊዜ 3-0 አይደለም ብሎ ኮሩ ጉስቶ ማን እኔ አልሰድብም ሮባ የሰደበ ብቻ ይበቃል ነው ማለት ተረዳጋ አይደለ? ወይኔ ዚያቅ ስለኔ የሌለበት ዋንጫ እኮ ነው ገባ። ሞራል ግን ምንም ሞራል እንዲያገኙ አልፈልግም። ሮድሪ የሚባለው ሰውዬ እኮ ተመልሷል። አሁን ቦርንማውዝ የልጅነቴ አባቴ ገባ አይደለ? ወይኔ በእናትህ እኛ እኮ ሁለት ጨዋታ አሸንፈን እኮ ዋንጫ መብላት እንችላለን። ግን ለምንድን ነው የምንጫወተው? መጫወት አልፈልግም። መጫወት ኦቨርሬትድ ነው ተረዳኝ። ሳልጫወት መብላት ነው ፈልገው ገባር። ለሃንግማኖችን አላበሽቃችሁም። የሚቀጥለው አመት ሰኞ በአንድ ሳምንት አንዴ በአንድ ወር አንዴ ስትጫወት ይገባል። ተረዳኝ አይደል? ይገባል ነው የምልህ። ኖ ዩሮፕ ከሀገር መውጣት አይቻልም። በባስ ብቻ ነው የምትንቀሳቀሹ ኔክስት ሲዝን በባስ ብቻ ኖ ፕሌን አባቴ። ፕሌኑ እንደውም ብሉኮች ሽጠውታል የሚባል ወሬ አለ። አርክም ለዛ ነው ያላስገባችሁ። በቃ ይሄ ልጅ የማንም ወሮ በላ መፈንጫው ነው ቀረ። የማንም ምን አለ 30 ደቂቃ እንኳን ጭማሪ አትሄዱም ቼልሲዎች? 9ኛ ላይ ያሉ አጫውታችሁ እኮ የሚመስለው እኮ ሊጉ የምትመሩት እናንተ ናችሁ። ሻምፒዮንስ ሊግ ሆነ የአውሮፓ ሊግ የመግባት ስጋት ያለባችሁ አትመስሉም። ቅብርር ብላችሁ መሳተፋችሁን ያወቃችሁ ነው የምትመስሉት። አትታገሉም እንዴ እናንተ? እንዴት ነው ከናንተ የበለጠ ፓሽን ኖሮት ይሄ ቡድን እንዴ ተጫውቶ አሸንፏችሁ የሚወጣው? እንዴት እናንተ እኮ ምክንያት አላችሁ። እሱ ዋንጫ መብላት እናንተ በአውሮፓ መድረክ የመወዳደር አመቱን በዋንጫ የመጨረስ በጣም ብዙ ምክንያት እኮ ነው ያላችሁ። እንዴት ለአንዱ እንኳን እንዴት አትጫወቱም እናንተ? በ90 ደቂቃ ጨዋታ 1-0 ተለጥፋችሁ ደግሞ ምን አይነት ጎል ይገባባችሁ? ወይኔ ሴሜኒዮ ማን ምን አይነት የሚያምር ጎል ነው ያስቆጠርኩ። አንተ እንደዛ ይቻላል። ይሄ ልጅ ግን በጣም ባለጌ የሆነ ተጫዋች ነው። በቃ የሚገባና ማይገባ ጎል ራሱ ለይቶ አቅ እንደዚህ አይቻልም እንደዚህ አይነት። ለማንኛውም ቼላው ተለጥፈሻል። በቃ እዚህ ሲዝን አይደለም ቀጣዩ ሲዝንሽን ብልሽት ወጥቷል። አሁን አሎንሶ ምናምን እየተባለ ነው። እንጃ ፈጣሪ ይርዳሽ። አሎንሶ መጥቶ እንኳን የሚረዳሽ ሁላ አይመስለኝ። ቼላው ለጠፉሽ ወስደው። ለማንኛውም ይሄን ቲም ማለት ነው በፖሊስም ቢሆን እናስይዟለን። ከዚህ በኋላ የምታገኘው ምንም አይነት ዋንጫ አይኖርም። የመጨረሻ ዋንጫ ይሄ ነው። በደንብ አጣጥሙት። የሲቲ ደጋፊዎች አጣጥማችሁ ተጠቀሙት። እሺ ቴንክ ዩ። እኔ ለስንት ቁም ነገር ስጠብቅ አንተ ከወንድም ጥላ ጋር ዲዛ ለቀማ ሄድ ለዚህ ነው እኔ በቋጠሩ ቁጥቁጫ ያሳደቁ ለዲዛ ለቀማ ነው እንዲህ ነው
ጉሮሮን በካሪንግ ካፕና በካፕ ትደፍናለህ። አፒታይትን ትቆልፋለህ በጣሳ ካፕ። እሺ ይሁን፣ እንኳን በላሽ፣ እንኳን በላ። በነቃጅ በርሜሊ ጉምብላ እኔ ያገባኝ። በነቃጅ በርሜሊ ጉምብላልኝ ብያለሁ። በቃ ጨርሻለሁ። ወይኔ ቼልሲ ወይኔ አረቢያ ይልፋ ሸንፋችሁ ወደ አውሮፓ ሊግ አገቡ አልጎቦ ይስተደጋችሁ እናንተ አላማችሁም ኤፒክ አፕ ነበረ። ስለዚህ እንኳን ደስ አላችሁ። እኛ ዋናውን እንግዲህ እንወስዳለን ማለት ነው። ቼልሲ አረ የቼልሲ ደጋፊዎች እንዲች ብላችሁ እንዳይደብራችሁ። የምር ተጫዋቾቹ ያልፈለጉትን ዋንጫ እናንተ ለምን ትቃጠሉበታላችሁ? በፈጣሪ ቀለል አድርጎ ነው ያሸነፈው። ምንም የዋንጫ ጨዋታ አይመስልም ነበር። አባቴ እንኳን ደስ አላችሁ የማንቸስተር ሲቲ ደጋፊዎች፣ ይመቻችሁ። ማንቸስተር ሲቲዎች የዚህን ውድድር ዓመት የመጨረሻ ዋንጫቸውን አሳክተዋል ማለት ነው። ቼልሲን 1-0 በማሸነፍ የኤፍኤ ካፕ አሸናፊ መሆናቸውን አረጋግጠዋል። ማንቸስተር ሲቲዎች እውነታቸውን ነው። ካራባኦ ካፕ እና ኤፍኤ ካፕ ይበላሉ። እኛ ደግሞ ፕሪሚየር ሊግ እና ሻምፒዮንስ ሊጉን እናነሳዋለን ማለት ነው። ይመቻችሁ የአርሴ ፋሚሊዎች፣ የኛም ጊዜ እየመጣ ነው። አባቴ ጉስቶ እኔ ላይ ሙድ ትይዛለህ አንተ እኔ ላይ። ወይኔ ጉስቶ፣ ወይኔ ጉስቶ፣ ወይኔ ጉስቶ አንተ። እኔ እግዚአብሔርን የሚቀጥለው ዓመት አንደኛ ከቲሙ መቀነስ ያለበት ሰው ለምን ሜሲና ሮላንድ ክርስቲያኖ ሜሲ ሌላ ቲም ሄዶ አንድ ላይ ያደባልቋቸው አይቆጨኝም። ጉስቶን ግን እንዳላየው ክርስቶስን እንዳላየው አንተ እኔ እበልጥሃለሁ 3 ወር በሰለጥን እንዲህ ማለት ጮትም ምን የመጨረሻ ደቂቃ ላይ ትገባበዝ አንተ ማነህ? ቆይ እንዴ ከየት ነው ያመጡህ? ከየት ነው? ቆይ እስቲ ከየት ነው የለቃቀሟቸው እነዚህ? ይሄ አሁን ድልብ ማይም ሁላ ተሰብስቦ እኔ ሊያሳብዱኝ ነው እንዴ? ዋንጫ ጨዋታ ዋንጫ አንጣ በእናንተ ምክንያት እናንተ ትንሽ አይደብራችሁም? ትንሽ አትሊስት የነጥብ ጨዋታ እኮ እሺ አልምጡ። እሺ ዩሮፓ ሊግ ሰኞ እንጫወታለን። በቃ ሰኞ እናያለን እኛ። እግዚአብሔርን ሰኞ ነው የምናየው። አሁን ሁለቱንም ጨዋታ ተሸነፉ። ኮንፈረንስ ሊግ መግባት አልፈልግም። በቃ ሰኞ እናያለን። ችግር የለውም። ግን እናቴ ትሙት ውጡ፣ ሁላችሁም ውጡ። በተለይ ጉስቶ ከቲሜ ውጣ እንዳላይ አይኔ እንዳያይ ክርስቶስን አይኔ ሙሉ ጨዋታ አንተን ስታስበላን ውጣ። እኔ ማክፋርለንን አልናገርም፣ ልምድ የለውም። ስለዚህ ካለው የሚችለውን ነገር አድርጓል። እኔ እሱን አልናገርም። አንተ ግን ውጣ ጉስቶ፣ አንተ ውጣ፣ በኢየሱስ ውጣ አንተ። ማንቸስተር ሲቲ እንግዲህ የኤፍኤ ካፕ አሸናፊ መሆን ችሏል። ሰዎች ሁለተኛ ዋንጫው ማንቸስተር ሲቲ በዚህ ዓመት ማሳካት ችሏል። ቼልሲን 1-0 አሸንፎ ነው እንግዲህ ማንቸስተር ሲቲ የኤፍኤ ካፕ አሸናፊ መሆን የቻለው። ሰዎች በዚህ ዓመት ማንቸስተር ሲቲ ትሬብሉ የሚያሳካ ይመስላችኋል? የፕሪሚየር ሊግ ነው የቀረው ለትሬብሉ፣ ያው ቦርንማውዝ እና ከዛ በኋላ አስቶን ቪላ ነው የሚቀሩት። ነገር ግን ያው አርሰናል የሚለቅለት አይመስልኝም። ለማንኛውም የሲቲ ደጋፊዎች እንግዲህ እንኳን ደስ አላችሁ፣ ሁለት ዋንጫ ማሳካት ችሏል። በዚህ ምን አይነት የበከተ ክለብ ነው ቼላ ወንድም ጥላ። ይሄን እንኳን እንደምንም ተማሙተ አንስተ አውሮፓ ሊግ አገባብ ቢያንስ ይሄን አታረግም። ማትረባ ያንተ ወንድምነት እንደው ይቅርብኝ፣ አታስፈልገኝም፣ ማለት አትመጥነኝም። በቃ እንደው ትቼሃለሁ። በቃ አንዱ የቼልሲ ደጋፊ ፍሬንድ ፍጻሜ ደርሰን ተፈጸምን አላለኝም? ፍጻሜ ደርሰን ተፈጸምን ፈጸሙ። ማንቸስተር ሲቲ ባሪያ አትሁኑ፣ አታሸርግዱ፣ አታሽቃብጡ ምንላችሁ ለዚህ ነው። ሲቲ ሲያገኘ ስጥት ያደረገና ከሁሉም ዋንጫ ውጭ ያደርጋል ሲፈልግ። እኛስ በደህና ጊዜ ነፃነታችን አውጀን አንገት ለአንገት እየተናነቅን በየሲዝኑ ከሲቲ ጋር ወንድነታችንን እያሳየን ነው። እናንተ ግን ስታሸረግዱ ዘላለማችሁን ቅኝ ግዛት በቃ ባሪያ ሆናችሁ ቀራችሁ። የማንቸስተር ሲቲ አረ ተው። ሲቲ ሲያገኝ እንደዚህ ያስቀይመሃል፣ ጋርዲዮላ እንደዚህ ሲያገኝ ያስቀይመሃል። ተነገረ አሰማ እድሜ ልክን እንደወየልክ በቃ ባሪያ እንደሆንክ ትቀጥላለህ። አረ በስመ አብ
አይ ቼልሲ ቀድመን ነበርኩ የተናገርነው እኮ እንደምናሸንፋችሁ እንዴ ይሄን ያልነው ግን ፔናልቲ ተማ አንተ ለፔናልቲ ነው የገባችሁት ወይ ነው ይሄዳል ፔድሮ እንደዚህ ይላል እንደዚህ እንዳልተጨረሰው ጨዋታው እንደማታሸንፍ አሁን ይመጡ ነው ቼልሲ ደጋፊዎች ሁለና አንዲያቸው ቻምፒየንስ ሊግ ያነሳል እንዴ ልታረጋግጡ አይደለም የቼልሲ ፈረደበት ቻምፒየንስ ሊግ ሁለና አንዳለች አይደል አሰልሽንም ይመጣና እሱን ይለጥፈላል ብላው እሱን ስንት ይለጥፉ ከዛ በኋላ መቼም ይሄ ነው ሲቲዝን ሴ ነው ቼልሲ አንተ ለብራችሁ ያላችሁ ሰዎች በጣም ነው የምንችለው ስለሚቻል ማንቸስተር ሲቲ ሁለተኛውን የኤፍኤ ካፕ ዋንጫን ማንሳት ችለዋል። ኮንግራ ሲቲዝን ኮንግራ። አሪፍ ጨዋታ ነበር የተመለከትነው ሰከንድ ሃፍ ላይ ማለት ነው። ማንቸስተር ሲቲ በአንቷን ሴሜንዮ ብቸኛ ጎል 1-0 በሆነ ውጤት ቼልሲን በማሸነፍ ነው እንግዲህ የኤፍኤ ካፕ ዋንጫን ከፍ አድርጎ መሳም የቻለው ማለት ነው። ያው ባይዘይ በዛሬው ጨዋታ ላይ ግን ምን አይነት ጎል ነው ያስቆጠረው አንቷን ሴሜንዮ ትቀናጣባቸዋለህ ጭራሽ የቅንጦት ጎል ባይዘይ ቼልሲ ግን ምንድነው ችግራቸው እንዴ ዌምብሌ ላይ በቃ በየአመቱ ለፋይናል ይደርሳሉ እኛ ሲቲ አሳዘነኝ ከምር ነው የምላችሁ። በዛሬው ጨዋታ ላይ በርግጥ ቼልሲ ያን ያህል መጥፎ አልነበረም ግን በቃ ጎል ተቸግረው ነበር በእውነቱ ለመናገር እንዲሁም ቼልሲዎችም ኦሬሊ የሚያገኛቸውን እድሎች በደንብ ቢጠቀሙ ኖሮ ጎሉ ከዚህ በላይ የሰፋ ሊሆንበት የሚችል ጨዋታ ነበር። ለማንኛውም አሪፍ ጨዋታ ነው የተመለከትነው። ይመቻችሁ ሲቲዝኖች ኮንግራ ያለው የረራይ ማያቅ ጨካኝ ቡድን ማለት ቢያንስ ለቼልሲ ብትራራል እዛ ፕሪሚየር ሊግ 9 ላይ ምናምን ነው የሚገኘው በአቋራጭ ዩሮፓ ሊግ ቢተካከመበት ምን ችግር ምንም ማይራራ ቡድን አትልም። ይኸውልህ ማንቸስተር ሲቲ የሚባል ቡድን ማለት ረራይ ጭራሽ ትሪብል ምናምን ልትበላ ዛሬ እኔ ለቼልሲ ነበርኩ እግዚአብሔርን ነው የምላል ለቼልሲን ሳትጠብቁት የሆነ ቦታ ላይ ጥሩ ሳይሆን ሲዝኑ ምናምን ተግማምቶ ፋይናል ሲደርስ ትመለከቱታላችሁ ማለት ነው። እና የሆነ በቃ ፋይናል ላይ ሌላ ቡድን ሆኖ ምናምን ዋንጫ ሲያሳካታ ያለ ዓለማችን ላይ ምናምን ምርጡን ዋንጫ ወይ የሆነን ዋንጫ ምናምን ሲበላ ትመለከቷለች። እንደዛ ጠብቄ ነበር ምክንያቱም ሲዝንን የምታድንበት ምናምን በሉ ለቼልሲ እንደዛ ዋንጫ ሳክቶ ቢጨርስ ይሄን ሲዝን ኤፍኤ ካፕም ሆነ ካራቦ ለሱ ላይክ ሲዝኑን የሚያድንበት ነው ማለት ነው። ጥሩ ላይ አይደለም ቼልሲ አሰልጣኝ በሚቀያየርበት ወቅት ነውና እንደ ሲዝን መዳኛ ምናምን ነገር የሚቆጠር ዋንጫ ነበር ማለት ግን የማይራራ ፔፕ የሚባል ሰውዬ ቀማው ማለት ወሰደበት። በቃ አንጀቴን ነው የበለኝ ቼሎ ዛሬ ቼልሲ እንዲበሉ ነበር የፈለኩ ማለት ነው። ለማንኛውም ማንቸስተር ሲቲ ደጋፊዎች ፕሪሚየር ሊግ የምታሳኩ ከሆነ ትሪብል ልትበሉ ነው ማለት ይሄ ደግሞ ጥሩ አይደለም። በየጊዜው ይሄ ጥሩ አይደለም ጋይስ። ለማንኛውም ኮንግራቹሌሽንስ ሲቲዝንስ ሁለተኛ ዋንጫችሁን ኤፍኤ ካፕን አሸንፋችኋል። ዋው አንድ ይቀራል ገና ሙሉ አሉንም ለሶስት ዋንጫ ነው እየተጫወታችሁ ያላችሁ አንድ ይቀራል። ይሄ አሪፍ ዋንጫ ነው 8ኛ ዋንጫችሁ ነው። ባይ ዘ ወይ ሲቲ ለአራተኛ ጊዜ በተከታታይ ነው ኤፍኤ ካፕን የተጫወተው። ያለፉትን 2 ተሸንፏል ይሄንን ግን አሸንፏል። እና ይሄ አሪፍ መነሳሻችሁ ይሆናችኋል ለፕሪሚየር ሊግ እንዳትለቅ ሶስተኛው ዋንጫችሁ መብላት አለባችሁ። በእናንተ እንጽናና እኛ የለንበትም ሰው በእናንተ እየተጽናናውን ያሉት። የሚገርም ጨዋታ ነበረ የሚገርም ጎል ባይ ሴሜዶ የሚገርም ሲዝን እያሳለፋችሁ ነው ያላችሁት። እንዳጀማመራችሁ አይደለም አጨራረሳችሁ። ፕሪሚየር ሊጉን ካሳካችሁ 3 ዋንጫ ዶሜስቲክ ትራቨል ነው የሚሉታል ዶሜስቲክ ትራቨል ታሳካላችሁ ብዬ አስባለሁ። ይቀራል 1 ዋንጫ ሌትስ ጎ